ቀበሌያችን ላይ በንያም ሆነ በግል ፍላጎቱ ያደረጉትን ሁላቸውም ለጤና ጣቢያችን የበጎ መልእክት ለማድረግ ብዙ የጣሩና የተባበሩ ሰዎችን እንዳሉ ግልጽ እንደሆነ ይታወቃል። ነገር ግን አሁን እኛ በዛሬው ውይይታችን ላይ ያጸደቅነው ነገር ምንድነው? አንደኛ ንያ ያላረጉ በወቅቱ በባዛሩም ቀን ያልመጡ አገራዊና ቀበሌያዊ ስሜት ያልነበራቸውም ጭምር ሰዎች እንደነበሩ ይታወቃል። ይሄንን በዚህ መሰረት ሁሉንም ተደራሽ ያደረገ እነዚህ በባዛሩም ቀን መተው ንያ ያላረጉና በተለያዩ ምክንያት ለዚህ ለጤና ጣቢያው እጃቸውን አሸራ ያላሰረፉ ሰዎችንም ማግኘት ምንችልበት ሁሉንም አባላት የያዘ እድር ስለሆነ ይሄ ጤና ጣቢያችን ለቀሪ ወጪያችን የሚያስፈልገን ምንድነው? ገንዘብ ነው። ገንዘብ ለማግኘት ሁሉንም አርሶ አደር አሸራም ያስነካ የትኛው ነው? እድር ነው። አሁን እያንዳንዱ አርሶ አደር ዛሬ ባደረግነው ውይይትና ባጸደቅነው በተስማማነው መሰረት 1,000 ብር በአባላት ወጥቶ ይሄ ጣራው እንዲለብስ ቀሪ ስራዎችና የሚከተሉትን ተግባራቶች ለመፈጸም ይህን ውሳኔ በማሳረፋችን እጅግ በጣም የተስማማንና የተደሰትንበት አንዱ ምዕራፋችን ነው። ሌላኛው ደግሞ ነይተው በዝርዝር በቀበሌ ደረጃ በእጃችን ላይ በሰነድ ያለው ነይተው ገቢ ያላረጉ ሰዎችንም ባዋቀርነው ኮሚቴ መሰረት እነዚህ ኮሚቴዎች የነየቱትን ሰዎች ቤት ለቤትና በየቀጠናቸው ሄዶ ብሩን የሚያስገቡበትና ይሄ የጀመርነው መሰረት ልማት እንዲጠናቀቅ የሚል መልእክታችንና ሐሳባችን ለማስተላለፍ ነው። ሁሉም ሰው ላደረገልን ትብብርና ለሚያደርግልን ህልምና ህሳቤ እጅግ በጣም ባላህ ስም ምስጋናችንን እናቀርባለን የሚል ሐሳብ ለመስጠት ነው። አመሰግናለሁ።